አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኡሜ የቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ቀለል ያለ ኬክ ሰርቼ ከልጆቼ ጋር ቡና እየጠጣሁ ነው ማለት ነው። እንዲሁም የተምር እሸት ደርሷል። የተምር እሸት ቡና አፍልቻለሁኝ። ቡና እየጠጣሁ ነው ማለት ነው። እንደምታዩት እዚህ ጋ ቡናው እየተቀዳ ነው። እንደምታዩት የተምር እሸት ሁለት አይነት የተምር እሸት አቅርቤያለሁ። ሀቂቃ በጣም ነው የሚጥመው ማለት ነው። ይሄኛው ቀዩ ተምር ቢስሚላ በጣም ወድጀዋለሁ። እና እንደምታዩት እዚህ ጋ ይሄን የመሰለ በጣም የሚያማምር ነበር ማለት ነው። እና በጣም ደስ ብሎን እዚህ ጋ እያሳለፍን የነበረው አሱር ላይ ማለት ነው። እንደምታዩት ልጄ ናት እየቆረሰች ያለችው። ሁለት አይነት አድርጌ ለመስራት ሞክሬያለሁ። እንደምታዩት ስፖንጅ ኬክ ነው። በጣም ምርጥ ኬክ ነው። ወላሂ በጣም ተመችቶን ነው የበላነው ማለት ነው። የሚገርማችሁ ነገር በቃ ከአንዴ በላይ አልተረፈም ማለት ነው። በየልካቸው ሰተን ስለቀረብነው ሰተን እኔም ፋጡማም ነበርን። ልጆች አነስ አነስ ያሉት ሁለቱ ሳዱላዎች ልጆች ነበሩ። ደግሞ ከዛ በኋላ ላልተነሱት አሱር ላይ ምሳ በልተው የተኙ ነበሩ። ለእነሱ ደግሞ ፈንታቸውን አስቀመጥ። በነገራችን ላይ ከታች ትንሽ ምንድነው የሚባለው ከቡኒ አለፍ ብሎብኛል። ያው ግን አረረ የሚባል አይደለም በልተነዋል ማለት ነው። ይሄን ይመስል ነበር። ይሄን የምታዩት ቸኮላታ የመሰለው ካካው ጨምሬበት ነው። ከዛ ይሄን ይመስል ነበር ማለት ነው። እንደምታዩት እዚህ ጋር ለሁላችንም እያዳረስን ነው። በየሳህናችን እያደረግን ነው ማለት ነው። ቡና ደግሞ ያፈላነው የኛ የኢትዮጵያ ቡና ነው ያፈላነው ማለት ነው። ግን ያው ፊሲክስቲ የሚባለው ነው በበረዶ የሚጠጣው ማለት ነው። ያው በረዶ አላደረግንም እኛ በትኩስ ነው የጠጣነው። ትላንት በግዴታ ትኩስ ነው ያስጠጣኋቸው። እነሱ ግን የኢትዮጵያ ቡና ቢሆንም በረዶ ጨምረው ምናምን ነው የሚጠጡት ማለት ነው። እንግዲህ አንዳንድ ቤት ታው ይሆናል ልጆቻቸው እንደዛ ሲጠቀሙ። በነገራችን ላይ የኛ የኢትዮጵያ ቡና በጣም ውድ ነው። በውድ ነው የሚገዙት። አማዞን ላይ ምናምን ያዛሉ ማለት ነው። ከዛ እንደምታዩት አሁን ልጄ ናት እየቆረጠች ያለችው። እኔ ግን ካሜራማን ነኝ ማለት ትችላላችሁ። ይኸውና እንደምታዩት በትላልቁ እየቆረጠች ነው። ትስቃላችሁ እንግዲህ እንዴት ነው እንደዚህ ኬክ የሚቆረጠው እያላችሁ ማለት ነው። ምክንያቱም እንደ መክሰስ ነው እየተጠቀምን ያለነው። ስጋ ልጆች ጋር ዛሬ ደስ ይበላችሁ ብዬ ነው። ሁሌ እኛ ጋር አትቀመጭም እንደው ምናምን ይሉኛል በቃ እንደ እናት ማለት ነው። ስለዚህ ከእናቱ ጋር ወጉን ላድርሰው ብዬ በስሱ ቁረጭ ስላት እዛ ጋር ለወጉ ተቆረጠባት። እዚህ ጋር እየቆረጥን ያለነው ላልተነሱት ልጆች ላልበሉት በቁጥር እያስቀመጥን ነው ማለት ነው። እኛ በልተን ከጨረስነው ደግሞ በኋላ ስሪ ስለሚሉኝ ማለት ነው። በራት ሰዓት ላይ ሌላ መስራት አልፈልግም። ያንን ነው የራቴን ብቻ ነው መስራት የምፈልገው። እና ይሄ ላልተነሱት ልጆች እየቆረጥን እያስቀመጥን ነው ማለት ነው። እንደምታዩት እዚህ ጋር ቆረጥን በልካቸው እናስቀምጣለን ማለት ነው። ትናንሾች ልጆች ደግሞ ለሚፈልጉት ጨምራቸዋለሁ ማለት ነው። እና ይሄን ይመስላል ማለት ነው። ላይክ ሼር ሰብስክራይብ አድርጉ አበረታቱ።